ጨሌ እዚህ አፍንጫ ውስጥ ከቶ እዚህ ድረስ ደርሷል። እሺ ስሜ ማዕዛን ይባላል። የመጣሁትም ያው ከዚሁ ከዋሳ ነው። ከዚህ በፊት አንድ ለአንድ ጸሎት ተሳትፌ ነበርና ስለ አንድ ትንሹ ልጄ ተጸልዩልኝ ነበር። ሞት አይሆንም በይ አመለጠ በይ እያለ ሲጸልይልኝ ነበር የጌታ ሰው። ከዛም በኋላ እዚህ ጉባኤ ላይም ካንዴ ሁለቴ ህፃኑን እየጠራ ጸልዩልኛል። በዛ ወር ውስጥ በዚሁ ከተጸለየ በኋላ በዚህ ወር ውስጥ ልጄ ከብዙ አደጋ ተረፈ እና እግዚአብሔርን ለማመስገን ነው አሁን ዛሬ ፊታችሁ የቆምኩት። አጨብጭቡ ለጌታ። እኔ ያው ስራ ነው ሙሉ ቀን ሙሉው አላየውም፣ ግን አንድ ጎረቤቴ ያየች በጣም ይዘገነናታል ስትናገር ማለት ነው። ቤቴ ኮንዶሚኒየም ነው እና ከዛ ከመጨረሻ ኮንዶሚኒየም ላይ ታች ያለው ደረጃ እየተንከባለለ ነው የወደቀው አሉ። ከፎቅ ላይ እና ምንም ነገር በቃ እሷ አንገቱ ሁሉ እንዲታጥፎ ነበር ትለኛለች። እና እኔ ህልም ነው የሆነብኝ በቃ እንደዚህ ይተርፋል ብዬ አላሰብኩም ብላ የዘገነናት ነው ደጋግማ የምታወራው። እና ተረፈ፣ ምንም ነገር ሳይሆን ተረፈ። ጠላት ያወጀው አዋጅ ነውና ደስ ብሎኝ እግዚአብሔርን አመሰገንኩ። ከዛ በኋላ በሳምንቱ ደግሞ ህፃኑ የተረጋጋ ህፃን ነው፣ የሚያስቸግር ህፃን አይደለም። እና ሶፋ አናት ላይ ወጥቶ ከሶፋ አናት ላይ ወደቀ። ሲወድቅ እጁ ሎሚው በለቀ፣ ትንሽዬ ተሰነጠቀችና እሱንም ወጌሻ ጋር ህክምና ወስጄ እንደውም እኔ ሳምንት ባለፈው ሮብለት መጥቼ መሰክራለሁ ይዛችሁልኝ ሂዱ ብዬ ህፃኑ መጥቶ ነበረ። እኔ ግን በስራ ምክንያት ስላልተመቸኝ መምጣት አልቻልኩም፣ መመስከርም አልቻልኩም። ከዛ አሁን ድኗል፣ በቃ ኦሬዲ ድኗል። በዛ መካከል ደግሞ ከስንተኛ ፎቅ ነው ወደቀው? ከላይ ከመጨረሻ ፎቅ ወድቆ ምንም ነገር አልሆነ። ስንት ደረጃ ነው ፎቁ ያለው? 3 ነው። ሁለተኛ ላይ ነው ያረፈው። ሁለተኛ ከሶስተኛ ሁለተኛ ላይ ከዛ ምንም አልሆነም። እንደገና ደግሞ እንደዚህ እጁ ተሰብሮ እያለ ከአባቱ ጋር ሱቅ ገብቶ ሲወጣ አሁንም ወደቀና እዚህ ጋር ተፈነከተ። ትንሽ እንትን አለ። አንተም ያኔ ስትጸልይልኝ ቁስል ይታየኛል ነበር ያልከኝና እሱም በቃ አሁንም አዋጁ ተገለበጠ ብዬ ተውኩ። ከዛ ደግሞ ልጆቹ ሲጫወቱ እንዲ እጁን አድርጎ በቃ መውጣት ፈለገ። ይሄ ሁሉ የተከናወነው በአንድ ሳምንት ውስጥ ነው። አሁን እጁን እንዲቻርጎ መጫወት ይፈልጋል። ያው ጠባቂው ልጅቷ ይዛው ወጣ። እየተጫወቱ ያሉ በሳይክል ሲሯሯጡ ገፍትረው ጣሉት። በጣም ከፍተኛ ወዳደቅ ነው የወደቀው አሉ። ምንም ነገር ሳይሆን ተነሳ። አሁን ይሄ እጁም ቁስሉ ድኗል፣ ነገ ይፈታለታል። ግን ሰላም ነው በቃ። እና ሰይጣን አዋጁ ተገልብጧል። የሞት አዋጅ ነበር በቃ። እኔ ስስለው ከላይ ወርዶ ምንም ነገር ሳይሆን መትረፍ ማለት ለኔ በጣም ቀላል አይደለም። እና እግዚአብሔር ክብሩን ይውሰድ። እግዚአብሔርን እንድታመሰግኑልኝ ነው። ልጸልይ። እጆቻችሁን አሳዩ። እንደ እግዚአብሔር አገልጋይ ጸልያለሁ። የሆነ ልጆቻችሁ ወይ ቤተሰብ ከጎናችሁ ለመለየት የተዘጋጀው አሜን ይዋረ ጦና ሞት አይሆንም ባለው ከተጸለየ በኋላ በመሃል ደግሞ የረሳሁት ነገር አለ። ከትናንት ወዲያ ማለት ነው ጨሌ እዚህ አፍንጫ ውስጥ ከቶ እዚህ ድረስ ደርሷል። እኔ ስራ ሄጃለሁ፣ አባቱም ስራ ሄዷል። ከዛ ለአባቱ ደወለ። ያው እኔ ብዙን ጊዜ ስልክ አላነሳም አይመቸኝም። ለሱ ተደወለና ወደ ቤት ሲሄድ ጨሌው እዚህ ድረስ ደርሷል። ከዛ ሐኪም ቤት ተሯሩጦ ይዞ ሄዶ አስወጣ። እሱንም ምንም ሳይሆን ጨሌው ወጣ እና ብዙ ፈተና ገጠመው። ግን እግዚአብሔር በተነገረው ቃል መሰረት ከሞት አምልጦልኛልና ክብሩን እግዚአብሔር ይውሰድ። የእግዚአብሔር ሰው አንተም እድሜና ጤና ይስጥ። እግዚአብሔር ከፍ ከፍ ወዳለ ክብር ከፍ ያርግህ ነው ምለው። እኔ ብዙ ንግግር አልችልም። እግዚአብሔርን እንድታመሰግኑልኝ ነው የቆምኩት። አሁንም እግዚአብሔርን ክብሩን ይውሰድ። አመስግኑልኝ፣ ጸልዩልኝ። እጆቻችሁን ወደ እሷ ዘርጉ፣ ቃል አውጡ። በኢየሱስ ስም በሉ። ድንገተኛ ሞት ወደ ቤትሽ አይገባ። አሜን። ተከለከለ በሉ። አሜን። እግዚአብሔር ጣልቃ ገብቷል። ተከራካሪው መንፈስ ተመቷል። ሳቅና ደስታ ሆኗል። ናቲ ነው ናታን ነው? እሱ ነው። እሱ ነው። እንኪ አምልጡ።